ቃለ መጠይቁን ሳልጨርስ ልወጣ አልችልም። በስነ ስርዓት ቃለ መጠይቁን የመጨረስ ግዴታ አለባችሁ። የድመት ድምጽ እንደዚህ እንዳልሆነ አውቃለሁ። አይ እንግዲህ አስወጣውላት አንተ ሰራዬን እያደናቀፍሽ ነው። ዝም በይ። ሴት ነሽ ብዬ ነው ዝም ያልኩሽ። ዝም በይ። እሺ ቆይ እጅን ዝቅ አድርግ። አንዴ ቆይ ገብቼ ቼክ ማድረግ አለብኝ። የሆነ የሚጮህ ድምጽ እየተሰማኝ ነው። እሱ ሊያወራ እኮ ነው። አንቺ ምንድነው እንደዚህ ነው? ምንም ነገር የሚያወራው ነገር የለም። እዚሁ እየቀጠቀጥኩት አላለች። አንቺን ዝም ስላልኩሽ ነው። ዱላ በስቶብኝ ኃይል ማልጠቀመው ሴት ስለሆንሽ ብቻ ነው። ለቀቀው ወንድሜ፣ ሴት ስለሆንሽ ብቻ ነው። ልጆቹ ምንድነው ያደረጋችኋቸው? አንተ ሳትለኝ ሳይሆን ራሴ እያዳፈው ወስደሃለሁ እዛ ድረስ። እሱን የሚያሳስበኝ ነገር አይደለም። በደንብ ጠይቀሃለሁ። ወንጀለኛ ነሽ። የህፃን ልጅ ህይወት ነው እያበላሻችሁ ያላችሁ። የኛ ሲወት የኛ ስድገት። እሺ እናንተ ደግሞ ኢንተርቪው የመስጠት ግዴታ አለባችሁ። አሁን እስካሁን በትብብር ነገር ያደረጋችሁ ነበር። በጣም ጥሩ። ህፃን የምትለው ህፃን አይመጣም እያልኩ እኮ ነው። በሰላም ነው። ግን ታዲያ ህፃን አይመጣም እኮ አልኩ። እባክህን ይኸው አክብሬ እያናገርኩ ነው። እሺ ህፃን አትበል እና ልትረዳኝ ያሰብከው ብር ስንት ነው? ሙሉ መረጃ እንድትሰጡኝ እፈልጋለሁ። አንዴ እዚህ ጋር አወራሻ። አዳምጪ። መጀመሪያ አንተም ረጋ ብለህ በተረጋጋ መንፈስ አዳምጠኝ። ለሽልማት ብለን የገባው ሽልማቱን አንፈልግም። ለተቸገረ ሰው ስጠው። እውነተኛ ሽልማት ከሆነ ማለት ነው። ተሰጥቻለሁ። እኔ እኮ ተሰጥቻለሁ። ለዛ እኔ ህብረተሰብን ለማገልገል በቃ ከላይ የወረድኩኝ። ግን ህፃን ልጅ ሲባል ይሄን ሁሉ ነገር የፈጠራችሁ ነገር አልገባም። ህፃን እያለ እኔ ምንድነው ህፃን? ሰላም የምወዳችሁና የማከብራችሁ ውድ ቤተሰቦቼ፣ ዛሬ በአንድ ልዩ ማስጠንቀቂያ ነው የመጣሁት። ያ ምንድነው? ከዚህ በፊት አንድ የደረሰኝ መረጃ አለ። ምንድነው? እኔ እንደታመምኩ እኔ ችግር ላይ እንደሆንኩ ተደርጎ በእኔ ስም ገንዘብ እየተሰበሰበና እየተለመነ እንደሆነ አንዳንድ የኔ ወዳጆች፣ በጣም የምወዳቸው ማከብራቸው፣ እነሱም የሚያከብሩኝ ወዳጆቼ ይሄን ነገር ጠቁመውኝ ነው ይሄን ነገር ላሳስባችሁ የመጣሁት። ምንድነው? እኔ ምንም አልታመምኩም። ምንም የቸገረኝ ነገር የለም። እግዚአብሔር ይመስገን በሰላም ስራዬን እየሰራሁ ነው። ያው የስራን ባህሪው ታውቃላችሁ። በዛ ላይ ክፋት የኛን ስም ለማበላሸት የሚያስቡ ሰዎች ስለሆኑ እነሱን እንድትጠነቀቁ ነው። ማንንም ሰው እኛ ማናገር ከፈለጋችሁ ባዮ ላይ ሊንካችን አለ። የቴሌግራም አካውንታችንም ስላለ በዛ ማውራት ትችላላችሁ። ከዛ ውጭ እኔ ምንም አልሆንኩም። እግዚአብሔር ይመስገን በእናንተ ጸሎትም መቼም ምንም ስለማልሆን ምንም የተቸገርኩት የታመምኩበት ነገር ስለሌለ በጣም እንድትጠነቀቁና የራሳችሁን ይሄ ገንዘብ ምናምን ስትባሉ እኛም በውስጥ ማናገርና ያንን ሰው ያናገረን ሰው ደግሞ ወደኛ ልካችሁ እኛ ማጣራት ያለብንን አጣርተን እስከፈለገው ድረስ እንሄዳለን። ይሄን የምታደርጉ ሰዎች ግን ይሄ የመጨረሻ ማስጠንቀቂያ ነው። በጣም ተጠንቀቁ። ያኔ እንግዲህ ስንገናኝ ያኔም ይሆነው እናያለንና በተመልካቾች ይሄን ልላችሁ ፈልጌ ነው። እጅግ በጣም አመሰግናለሁ። ቃለ መጠይቁን ሳልጨርስ ልወጣ አልችልም። በስነ ስርዓት ቃለ መጠይቁን የመጨረስ ግዴታ አለባችሁ። ግዴታ ስላለባችሁ ነው። ቤቱንም እኔ ምን እንደምፈልግ እየገባኝ አይደል? ያስ እየሄድክ ነው። ዕቃ ማንሳት ቤቴ አይደል እንዴ? ዕቃ ማንሳት እኮ አለብኝ እኮ። አንዴ መተክ ብታናግረኝ ደስ ይለኛል። ዕቃ ማንሳት እኮ አለብኝ። እሺ ብታናግረኝ። እሺ በመጀመሪያ ደረጃ እንደዚህ ልታመነጫጭቁኝ አትችሉም አይደል? አንተ ሰው ቤት የገባህ ማለት መሰለህ። ደግሞ ሙሉ መረጃውን መጨረስ አለብን። ሰው ቤት የገባህ ማለት መሰለህ። ትሄድ አባቴ እባክህ ወጣት ወጣለሁ። ግን ሙሉ መረጃውን ካልነገራችሁኝ ከዚህ ልወጣላችሁ አልችልም። ምን መረጃ? ለምን ህፃን ሲባል ይሄንን ሁሉ ነገር ልትነሳሱ ይቻላል። ስለዛ ምንም አይነት ነገር ከሌላችሁ ደግሞ ናዛጋ ቁጭ በል። አይ ና ምንም ምን ለማድረግ ፈልገህ ነው? መጀመሪያ በስነ ስርዓት ብታዋራኝ ጥሩ ነው። ኃይል መጣ ነይ ቆይ አይ እንትኖቹ ምንድነው ካሜራማን ምንድነው? እዚህ ድመቶች አሉ። ያ ድመት እንደዚህ ነው እንደሚጮህ ድመት አለ። ይኸውልህ እስቲ ድመቶቹን እንትሪያቸው ምንም የለም እኮ አልኩ። እዛ ጋር የሚጮህ ድምጽ እየተሰማኝ ነው። እንጀራውን ድመት እየበላው ነው አልኩ እኮ። ወይ ትወጣ የድመት ድምጽ እንደዚህ እንዳልሆነ አውቃለሁ። አይ እንግዲህ አስወጣውና ዝም በይ እስኪ አንዴ ዝም በይ። ምንድነው የሚሰማ ነገር የለም እኮ ሰማኛለህ? በቃ ተገርቼ ቼክ ማድረግ አይደለም። ቆይ አንዴ እሺ ቆይ አንዴ እጅን ዝቅ አድርግ። አንዴ ቆይ ገብቼ ቼክ ማድረግ አለብኝ። የሆነ የሚጮህ ድምጽ እየተሰማኝ ነው። እስቲ ቆይ ዝም በሉ። የሚሰማ ድምጽ አለ? ይኸውልህ ድመት ነው እንጀራውን እየበላው የተጋገረ እንጀራ በለ ወንድ እኮ ድመት ነው። ድመት መሆኑን ገብቼ ቼክ ማድረግ ፈልጋለሁ። ድመት ነው ያላችሁ። አንተ ሰው ጓዳ ዝም ብለህ ዘለ ትገባለህ እንዴ? ቆይ አንዴ ድመት ቼክ ለማድረግ ይሄን ያክል ከባድ ስማ
ምን እንዳደረጋችኋቸው አንድ ባንድ ትናገራላችሁ። አንዴ አምቡላንስ ጥሩ። ቶሎ በልታ አፍጥኑት። ወይኔ ደህና ነኝ እኔ ደህና ነኝ። በክርስቶስ እኔ ደህና ነኝ። በጣም ደም እየፈሰሰ ነው። አንደኛው ነገር አብራርታችሁ ትነግሩኛላችሁ። ምንም እናብራራለን ነገር የለም። ምንድናቸው ልጆቹ? ልቀቀው፣ ፍታው። ልጆቹ ምንድናቸው? ፍታው። እንደፈታው ከፈለግሽ ምንድናቸው ልጆቹ? ነይ አትንካኝ። ወደዚህ ጋር ሁን። ልቀቀኝ። ኃይል የማልጠቀመው ሴት ስለሆንሽ ብቻ ነው። ልቀቀው ወንድሜ። ሴት ስለሆንሽ ብቻ ነው። ልጆቹ ምንድን ነው ያደረጋችኋቸው? እሱን መፈታት ባለበት ሰዓት ፈተዋል። ትሰማኛለህ? ምንም ነገር የማድረግ መብት የለም። እሺ ልቀቀኝ። ቁጭ በይ። እሺ እንግዲህ ተመልካቾቻችን ልጆቹ በጣም አስከፊ ሁኔታ ላይ ነበሩና ወደ ሐኪም ቤት አምቡላንስ ተጠርቶ ሄደዋል። እገዛ የሚደረግላቸዋል። ከነሱ ጋር ግን ጉዳያችንን ስላልጨረስን በደንብ በሰፊው ጉዳያችንን እንቀጥላለን። እሺ ልጆቹ ምንድን ነበሩ? ምን እያረጋችኋቸው ነበረ? ቀጥታ ምን እያረጋችኋቸው ነበረ? ምንም የምታውቀው ነገር አለ? ሲጀመር ደግሞ እንደዚህ ካሰቃየን በኋላ ደግሞ አሁን ምን አይነት ጥያቄ ነው? ምንም ካሰቃየን በኋላ አንተ ሴት ልጅ ከሚገባችሁ በታችን ይሰጣችሁ። አልነካውሽም። ምን አይነት ደግሞ እየተማታ። እሺ ወንድሜንስ ምን እንዳደረከው እያየና እሱን ገና እንትን እለዋለሁ። አሁን ያረጋችኋቸው ልጆቹን ሙሉ መረጃ እንድሰጡኝ ይፈልጋል። ደግሞ ከዚህ በላይ ልደበደብ። ከዚህም በላይ ስለሚገባ ነው። ልጆቹ ምንድን ያደረጋችኋቸው? ምንም ያደረግነው ነገር የለም። ልጆች ነው የምታወራው። አንደኛዋ ልጅ ደምታለች፣ አንደኛዋ ደግሞ ምንም አልሆነችም። ለምንድን ነው የደማችው? ለመታወቅ። ልጆቹስ እንዴት እዚህ ሊገኙ ቻሉ? ጥፋ አድርጌ ይቀበላል። ቤተሰቦቻችን ናቸው። ቤተሰቦቻችን ማስገባት አንችልም። ቤተሰቦቻችን ያን ቤተሰብ እንዳላችሁ መጀመሪያ አልነገራችሁም። ሲቀጥል ደግሞ አንዷ ልጅ ጎኗን ተቀዳለች። ምንድን ነው እሱ? ትርፍ አንጀት ነው። የምን ትርፍ አንጀት? እናንተ ሐኪሞች ናችሁ? ዝም በለው። ምንም መመለስ እናንተ ሐኪሞች ናችሁ ወይ? መልስልኝ። ዝም በይ አንቺ። ስራዬን እያደናቀፍሽ ነው። ዝም በይ። ሴት ነሽ ብዬ ነው ዝም ያልኩሽ። ዝም በይ። ሴት ነሽ ብዬ ነው ዝም። ቀጥል አንተ። እጄን አትቀስርባት። ቀጥል አንተ። በቃ ነገርኩ። ትርፍ አንጀት ነው። አሳክመናቸው። የምን ትርፍ አንጀት? ትርፍ አንጀት ወጣባ። የእህቶቻችን ልጆች ነን። ለምንድን ነው እሺ ያሰራችኋቸው? የእቴ ታላቅ እህት አለች። የእሷ ልጆች ናቸው እኮ። ለምን አሰራችኋቸው? ምንም ማብራራት አይጠበቅብህም እያልኩ ነው። አንቺ ዝም በይ። ተወኝ። ዝም በይ አንቺ። ከአቅሜ በላይ እየሆንሽ ነው። ዝም ብትይ ያዋጣሻል። አትቀስርባት። ዝም በል አንተ። እየነገርኩ ነው። መልስልኝ። ነገርኩ። አላሰርናቸውም። ታስረው አይደል እንዲያገኘናቸው? ታስረዋል። ሲጫወቱ እርስ በርሳቸው ተሳስረው። እንዴት ነው እርስ በርሳቸው? እሺ እርስ በርሳቸው ሲጫወቱ ነው። አንዱ አሰረችው። የታሰረው ልጅ እንዴት ነው መልሶ ያችኛዋን የሚያስረው? እርስ በርሳቸው እንዴት ነው እርስ በርስ ሊተሳሰሩ የሚችሉ? ወይስ ጥያቄ ነው የምታበዛው? አንዷ ደግሞ ተቀዷል አይደለ? ጎኗ ይመልስልኝ። አንቺ ረፊ ታርፊ ይሻልሻል። ታርፊ ይሻልሻል። አሁንማ ደሙ ቆሞልኛል። ምንድነው አሁን ልትማታኝ እንዴ? እሺ ለቀቀው በቃ። እሺ የምንፈልገው ነገር ትነግራለህ። እሺ ለቀቀው። እሺ
አንዴ እሺ ይኸውልህ የምትፈልገው ነገር አለን በቃ ቁጭ ወይ እንዴ ቆይ እንደዚህ ሰው ማሰከኝ ነው ያስከው እሱ ጥሩ ሐሳብ እሺ ይኸውልህ እነዛ ልጆች የእህቶቻችን ልጆች ናቸው ከነስ ቀና በል ቀና በል ገና ከዚህ በላይ ይገባል ቀና በል እሺ ወንድሜ በስነ ስርዓት ትመልስልኛለህ ሙሉን መረጃ ልጆቹ ምን እንደነበሩ እንዴት እዚህ እንደተገኙ ወንድምሽን ማጣት አትፈልጊም ማለት እንደዚህ እየቀጠቀጥከው ነው ማጣት ማልፈልገው በስነ ስርዓት ስጠይቃችሁ ስላልመለሳችሁልኝ እሺ ምንድነው የምትፈልገው ቤተሰቦቻችን ናቸው አልኩህ እኮ ምንድን ነበሩ ልጆቹ ስማኝ ይኸውልህ ልጆቹ እንዴት እዚህ ሊገኙ ቻሉ መልስ እህታችን ማሳደግ አትችልም እሺ 4 ልጆች አሏት እሺ ገባ እሺ ከአራቱ ልጆች በቃ ሁለቱን እኛ እናሳደግልሻለን አመጣናት እሺ አመጣናቸው በቃ ይሄው ነው እኛ እያሳደግናቸው ነው አምሮባቸው የተቀመጡት አመመች ሰርጀሪ ተደረገላት ምክንያቱም ሰርጀሪ ተደረገ ቆይ አልገባኝም ለምንስ ታሰሩ ደህና ደማ እየፈሰሰ ነው አይደለ ልጅቷ ሰርጀሪ ተደረገና ያልተደረገ ደግሞ ያስታውቃል ምናልባት ይልስ ልጅ እኮ ናት የሆነ ነገር ስትሆን ለቆ ነው የሚሆነው እሱን አሁን ሆስፒታል ናቸው ሙሉ ማረጋገጫ ይደረግልህ ነገርነህ በቃ ሙሉ ማረጋገጫ ዝም በል እሺ ወንድም ጠይቀን ጥያቄ መልስልኝ ነገርነህ አንተ ረብት ማተው እሺ ዝም በል በስነ ስርዓት የምጠይቀን ጥያቄ መልስልኝ አንቺ ዞር በይ ሴት ነሽ ብዬ ነው ዝም ያልኩሽ እሺ ሴት ነሽ ብዬ ነው ዝም ያልኩሽ እሺ አትምተው እጄ እንድሰነዝርብሽ አታርጊ አትምተው ትመልስልኛለህ መልስልኝ ምንድነው የተፈጠረው ልጆቹ ምንድነው ያደረጋችኋቸው የወተት ሳይጠፋ በመልስልኝ ይሻላል ምንድነው ያደረጋችኋቸው እሺ ልቀቀው እሺ ምንድነው የተፈጠረው ዞር በይ አንቺ ነይ ወደዚህ ጠጋቢ ወደዚህ ልጆቹ ምን ሊያደርጉ እዚህ ተገኙ እንድመልሱልኝ ነው የምፈልገው ስለ ልጆቹ እኮ አወራነህ በቃ አወራነህ እኮ ምን ሊያደርጉ ልጆቹ እሺ ታገኙ የእህቶች ልጆች ሊሆኑ ይችላሉ ግን ማን ያሰራል ለምን ታሰሩ መለሰን በቃ እርስ በርስ እየተሳሰሩ ነው እና ታሰሩ ሰርጀሪ የተሰራ ሰው እንዴት ነው በቃ እየተጫወቱ ነበር ልጆቹ እኮ ናቸው በ5 ደቂቃ ነው ህመማቸው 5 ደቂቃ ነው እንትናቸው እግርና እጃቸው ነው የታሰረው በስነ ስርዓት ነው ያቻለው ደግሞ ስንወስዳቸው ራሱ ስንልካቸው በአምቡላንስ መንቀሳቀሱ ራሱ አይችሉም በጣም ደክመዋል ይኸውልህ አሁን እየተቀጣቀጥክ ነው ልጆች ናቸው እኔ ልጆች ናቸው አልኩኝ አይደለም በስነ ስርዓት ናቸው እንደዛ አይደለም ምንም እውነቱን ትነግረኛለህ አልነግረኝም ምንም እናውቀው ታሪክ እውነቱን ትናገራላችሁ በቃኝ ነው ሌላ ነገር የለም የምትናገረው ነገር የለም አትቀስርብኝ ጣትክ የለም ዝቅ አድርግልኝ ዝቅ አድርገው ሙሉ መረጃውን ትነግረኛለህ ሙሉ መረጃው እሷን ተዋት እሺ ከፋር በቃ ናስቲ ቀና ደህና ነህ እሺ አንተ ነህ እኮ አስገድደህ ልጆቹ እነማን ናቸው እሺ በቃ ቀጥል በቃ ስራችሁ ምንድነው ስራችሁ በቃ እሺ እንድናምንልህ እንድናወራ ነው አይደል የምትፈልገው እንድናምንልህ ነው የምትፈልገው ስለዚህ ሞኝ አይደለሁም እዚህ ትገለኛለህ እንጂ ምንም ነገር አላወራም ይሄን ካሜራ ካስጠፋልኝ ካሜራው ምን አደረገሽ ካሜራ ታስጠፋልኛለህ እሺ ምሰማኝ እያንዳንዱን የቀረስከን ቪዲዮ የህፃን ነው እሱ ሊያወራ እኮ ነው አንቺ ምንድነው እንደዚህ ሰማኛለህ ምንም ነገር የሚያወራው ነገር የለም እዚህ እየቀጠቀጥኩት አድራለህ እንጂ አንቺን ዝም ስላልኩሽ ነው ዱላ በስቶብኝ ነው የፈለግከውን ነገር በቃ አላወራም አናወራ ምንም አለው ምንድነው ፈልጊው ካሜራውን አስጠፋልኝ ቪዲዮውን ታስጠፋልኛለህ ፖሊስ ምናምን የምትለውን ነገር እዚሁ ተስማምተን እዚሁ ሁሉ ምንም ያወራው ማውቀው ነገር የለም አንተም ወደ ቤት እኛም እዛው በቃ ሙሉውን ቪዲዮ ትደልትልኛለህ ተስማማን ቪዲዮን ደልተላቸው መቅረጽንም አቁም አጥፋ ሂጂና ይስቲ መደለቱን ይስቲ ማረጋገጥ ይችላል ችግር የለውም ሂጂ
በደንብ በደንብ እንዳታምኛቸው ምንም በቃ እኔ ልሙት ምንም ማለት ነው። ምንም አንተ በቃ እንደውም ቅድም ምንድን ነው እየሆነ ያለውን ነገር ምንድን ነው? ምንም አላደርገውም። ምንም አላደርገውም። እውነቱን ነው የማውቅ የምፈልገው። ባልሽው መሰረት ካሜራ አስጠፍቼልሻለሁ። እናንተም ያላችሁ ተቀጥሉ። አሁን እንዳትነካኝ አይደለም የምፈልገው ምንም የትም ቦታ እንዳትወስደኝ መረጃውን ላደልተህ እኔን እስር ቤት እንዳታስገባኝ። አላስገባም። ይሄንን ነው የምፈልገው። ችግር የለውም። ካሜራ ጠፍቷል። አንቺ አጥፍቻለሁ። መጀመሪያ የቀረጹትን አስጠፍተሻል። ጠፍቷል አልኩ። በቃ እዚህ ጋር እሱን ይሄንን ማየት አልፈልግም። እነዚህ የሚያካክሉ ሰዎች በር ላይ አስቀምጠው ተሳቀቀኝ ነው ያለው። ሰዎችን ትችላቸዋለህ። ግድ የለህም ማለት ለኛ ይሁሉ ሰው ትችላቸዋለህ። ጉዳይ አይደለም። ስለራስሽ ሐሳብ ቀጥ በጣም ታሳዝናለህ። ሰዎች ከባድ ናቸው። ግን እነዚህን ሰዎች ካጠገቤ ዞር አለ። ለምንድነው ዝም የማትይው? ቀጥል አንተ። ለቀቂኝ እባክሽ። እሺ ወዳላ ደግ እንደዚህ ይሻለኛል። ብታወራ ይሻላል። ትራስ ላድርግልህ ወይ አሁን አውሮሽ ምንድነው? እንዴት ወደዚህ ስራ ገባችሁ? ስራችሁስ ምንድነው? ልጆቹንስ እንዴት እዚህ ልናገኛቸው ቻልን? ምንድነው ስራችሁ? እነሱንስ ምን ታዛቢ ናቸው እንዴ? ዞር አድርግልና ፊት ለፊት እዚህ ቆመው ምን የምናወራው? አስወጣቸው። በጣም መስፈርታቸው አልበዛ። ታስወጣልን ከሆነ አስወጣቸው። ችግር የለውም። እሺ ይሽት ዝጋው አስወጣቸው። ጥሩ አሁን ንገረው ወንድም። ምንም ሰዓት መግደል ያስፈልግ ያው እኔና እናንተ ነን ያለው አይደለ? እሺ መቀጠል ትችላላችሁ። መሽቀራላችሁ። እኔ ሰዎቹን እነግርሃለሁ። ቀና በል ስማቸው እንዴ ታይ ሰባብሮኛል እኮ። ሰዎቹንም እነግርሃለሁ። ግን ትችላቸዋለህ ወይ ነው? እኛ ተቀጣሪ ነን። እሱን እኔን የሚመለከተኝ ጉዳይ ይሆናል። እሺ ማናቸው ሰዎቹ ምንድነው ስራቸው? በቃ መዋሸት አያስፈልግም። እየዋሻ ነው። የምን ተቀጣሪ ነው የምታወራው? በቃ አሁን እውነቱን አውራና እንገላገል። በቃ እኔ መሰላም መኖር እፈልጋለሁ። አንተንም እንዲደበድቡ አልፈልግም። እነዚህ ሰዎች ካጠገቤ በር ይለቀው እንዲሄዱ ፈልጋለሁ። እሱ ጥሩ ሐሳብ ነው። ምትላትን ስማ ቀና በልና በስነ ስርዓት ንገረኝ። እነግርሃለሁ። ሁሉንም ሰው አስወጥቼላችኋለሁ፣ ካሜራ አጥፍቼላችኋለሁ አይደለ? ከእናንተ ደግሞ የምፈልገውን ነገር ንገረኝ። እሺ ሁለቱ ልጆች ያያቸው አይደሉም፣ የእህቶ ልጆች አይደሉም። እና ምንድናቸው? የታገቱ ልጆች ናቸው። የምን እገታ? ትርፍ አንጀት ብያለሁ አይደል? ትርፍ አንጀት አይደል? እሺ ምንድነው ታዲያ? አንደኛው ልጅ ላይ አንዷን ኩላሊት ወጪ አድርገናል። ኩላሊት? ማለት በምን አይነት መንገድ ነው ወጪ? ራሳችሁ ሁለታችሁ ናችሁ ወጪ የምታደርጉት? አይደለም አሉ ሰዎች አሉ። እኛ በቃ ተቀጣሪዎች ነን። ሰዎች አሉ። እሺ እነዛስ ሁለት ልጆች እንደነገርኩ ነው አስረከበን እነሱን። አንደኛዋ ልጅ እንዳይሃት አንደኛዋ ኩላሊት ወጥቷል። እሺ እስኪ አገገሙ ድረስ ይተኛሉ እዚህ። ኦኬ አንዷ ኩላሊቷ ወጥቷል፣ አንዷ አልወጣም። እንዴት ነው የምታደርጓቸው ማለት? አንዱ ተልኮ ነው። እንዴት ነው በመናቀርበው ልጆች በእድሜያቸው ልክ እኛ ብር እንቀበላለን፣ ኮሚሽን እንቀበላለን። ማለት እድሜ ምን አይነት እድሜ? እንግዲህ ከ5 እስከ 10 አመት ያሉትን ነው አቅርቡ የሚሉት። እድሜያቸው ከፍ ባለ ቁጥር እስከ 10 አመት በተጠጋ ቁጥር የሚከፈልልን ብር በዛ መጠን ይጨምራል። ከዛ በታች ከሆነስ? አንዴ አባርልኝ እባክህ። ችግር የለውም እነሱ እንትን አይሉም። አንተ ፍርሃት ውስጥ ስላለህ ነው እየፈራ ያለው። ይሄው አሁን እኔ እናንተ ነን ያለነው አይደል? አይ እኛ ነን ያለነው አይደል? እሱ ይፈታለታል፣ ይጨርስ። መጀመሪያ ታሪኩን ይጨርስ። እሱ የሚያሳስብ ነገር አይደለም። እሺ እንዴት ነው ወደዚህ ስራ የገባው? እንደነገርኩ ነው ከእንጀራ ሸክም ብያለሁ። በቃ እንጀራ ተሸካሚ ነበርኩኝ። ጀምሬዋለሁ፣ እንጀራ መጋገሩን ጀምሬዋለሁ። መጀመሪያ ያልከኝን ታሪክ ማለት? አዎ ጀምሬዋለሁ። እውነት ነው። እሺ መሀል ላይ እንግዲህ ያው ስራን ያመጣል አይደል? ከነዚህ ሰዎች ጋር ተዋወቅኩ። ምን አይነት ሰዎች ናቸው? በጣም ትላልቅ ሰዎች ናቸው። በጣም ሀብታሞች ናቸው። እሺ ስልጣንም ያላቸው ይመስለኛል። እኔ
ከነሱ ጋር ነው ይሄንን ንግድ የምትሰሩት? እሺ አሁን እኔ ራሱ ማውቃቸው ሰዎች የነሱ ራሱ አለቃ ያለባቸው ነው የሚመስለኝ። እሺ እና በቃ ብቻ አንደኛው እንጀራ ማቀርብለት እዛ ባለቤት ነው እንደውም ያስተዋወቀኝ። ከነሱ ጋር ያገናኘክ? ስንት ጊዜ ይሆናችኋል ከነሱ ጋር ከተገናኛችሁ? አሁን ይሄንን ስራ ከጀመርኩ 2 አመት ሆኖኛል አላልኩም? እንጀራ ጋገራ? እነሱ ደግሞ 1 አመት ምናምን ቢሆነኝ ነው። እሺ እና ከ1 አመት በኋላ ነው እንደምታየው ድርጅቴም ተስፋፍቶ ባንክ አካውንቴ ማበጥ የጀመረው። የምር ግን እንጀራ ጋገራውን ትሰራላችሁ ወይስ ይሄንን? እንጀራ እንጋገራለን። እንዴት ነው ልጆቹን የምታገኙት? እንዴት ነው? እንግዲህ ሰፈር ውስጥ የሚጫወቱ ልጆች አሉ። እሺ እንጀራም ተልከው ሊገዙ የሚመጡ ልጆች አሉ። በጣም ህፃናት ልጆች አባብለን አስገብተን ውጭ እንዳይታወቅብን ቀስ ብለን እንደምታየው እኛ እንጀራ የምንሸጥበት ቦታ እኔና እሷ ብቻ ነን ያለነው። ሰራተኛም የለም። አይተሃል አይደል? አይቻለሁ። ሰራተኞች እዛ የሚጋገርበት ላይ ታች ያየው ቦታ ቀደም ስትል ከስራ ያለው ቦታ? እሺ እነሱ ብቻ ናቸው። ይሄ ሱቁ ደግሞ ትገቡ ቀርጻችሁት ይሆን አላውቅም እንጂ ሱቁ ከኛ ውጪ ማንም አይቆምበትም። እሺ ዛሬ ሳንከፍተው መጣችሁብን። እና ልጆቹ እንዴት ነው የሚገቡት ነው ጥያቄ። አሁን ደብቀን ነው የምናስገባቸው። የነገርኩን እናባብላቸዋለን አልኩ። እንጀራ ለመግዛት የሚመጡ ልጆች ምናምን የሚባለው ነው። የሚጫወቱም አሉ፣ እንጀራ ሊገዙ ደግሞ በጣም ትናንሽ ልጆችም አሉ እኮ እንጀራ ሊገዙ የሚመጡ ልጆችም አሉ። እነሱ ብቻ አይደሉም። ቤተክርስቲያንም እየሄድኩኝ ያመጣለሁ። በቃ እዛ ቁጭ እላለሁ። ትንንሽ ልጆች ላይ በአባብዬ በከረሜላ ምናምን መኪና አለ። በመኪና አፍነን ልክ ልጆቹን ወደኛ ጋር ሲመጡ ያንን ነገር ለመውሰድ ሲመጡ አፍነን እናስገባቸዋለን። በቃ ይዘናቸው እንመጣለን። ልጆቹ እዚህ እንደገቡ የእናንተ ስራ ምንድነው የሚሆነው ማለት ነው? መውሰድ ነው፣ ማስረከብ ነው። ወዴት ነው የምታስረክቡት? እየነገርኩህ እኮ ነው። እየነገርኩህ ነው። ግልጽ መሆን ስላለበት ነው ሁሉም ነገር። መኪናም ገዝተውልኛል። እሺ ጤፍ የሚመጣበት መኪና ገዝተውልኛል። ከየት ነው ጤፉ የሚመጣው? ጤፉ ነግሬሃለሁ መጀመሪያም ከክፍለ ሀገር ነው የሚመጣው። እሺ እዚህም ይመጣል። ጤፍ የሚጭነው የሚመጣው መኪና ሹፌሩ የነሱ ነው፣ የነሱ ግብረ አበር ነው። እሺ ከእናንተ ጋር አብረው የሚሰሩት ማለት ነው። ሹፌሩ ከኛ ጋር አይሰራም፣ ከነሱ ጋር ግን በደንብ የነሱ ግብረ አበር ነው። እሺ ይገባል። እኛ ሰብስበን ከገባ በኋላ አንድ ላይ ምን ሰዓት ነው የሚመጣው? ማታ ነው የሚመጣው። ሁሌ ማታ ብለን ሌሊት ነው የምናስመጣው። ምንም አይነት ኮሽታ እንዲታይብን አንፈልግም። እንደነገርኩ ሲገቡ እዚህ አካባቢ የምናገኛቸውን እኛ አባብለን ካስገባናቸው በኋላ ወደ ውስጥ እንደምታየው እዚህ አሁን ደርሰባቸዋል። 2 ልጆች ስለነሱም በሰፊው ተነግረኛለህ። እሺ ካስመጣን በኋላ የሆነ የሚሸተት ነገር አለ የሚያደነዝዝ። እሱን አሽተን አንዳንዶቹ በጣም ስለሚጮሁ አንዳንዶቹ እሱን አስጨርሻ እኔም እየነገርኩ ነው። እማዬ ብሎ የሚጮሁ ልጆች አሉ። እነሱን ደግሞ እንዲተኙ እናደርጋለን። እናፍናቸዋለን፣ ይተኛሉ። ስለዚህ በዛ ጭነት መኪና ነው የሚሄደውም የሚመጡትም ማለት ነው ወይስ እንዴት ነው? ሲገቡ ነገርኩኝ ነን የምናስገባቸው። አባብለን የሚሸተተውን አሽተንተን አደንዝዘን ነው የምናስገባቸው። ማስገባት የኛ ኃላፊነት ነው። በቃ የኛ ኃላፊነት ነው። እዚህ ቤት ውስጥ ማስገባት ነው ኃላፊነቱ። መላክ ትልቁ ኃላፊነታችን እዚህ ማስገባት ነው። ከዚህ ደግሞ የመውሰድ ኃላፊነቱ የነሱ ነው። እነዚህ ትላልቅ ሰዎች ያልኩ። እሺ ሹፌሩ ይመጣል፣ መኪናው ይዞ ጤፉን ጭኖ ይመጣል። እሺ ጤፉን ጭኖ ሲመጣ እኛ ደግሞ ጭኖ በመጣበት ሰዓት እንደዚሁ የሚላኩ ልጆችን እንልካለን። ይዞ ይሄዳል። ጤፍ ይዞ ሲመጣ ደግሞ መልሶ ይዟቸው የሄዶቸውን ልጆች የሚሰራው ስራ ከተሰራ በኋላ መልሰው ለኛ ያስረክቡናል። ከዛስ እናንተ የት ነው የምታደርጓቸው? እኛ እዚህ በተቻለን አቅም እናስታመማቸዋለን፣ እንመግባቸዋለን። እሺ ደህና የሆኑት በተቻለን አቅም ሌላ ኩላሊት እስኪፈለግ ድረስ እኛ ጋር እናስቀምጣቸዋለን። ኦኬ አንድ ኩላሊት ነው የሚወጣው ወይስ ሁለቱም? መጀመሪያ አንድ ነው የሚወጣው። እንደ ፍላጎታቸው ነው። እሺ እንደ ፍላጎታቸው። እሱን ከኔ በላይ እናንተ መረጃው አላችሁ። እሺ እንደ ፍላጎታቸው ነው ወንድሜ። አንዱን ከፈለጉ አንዱን አውጥተው አንደኛው ደግሞ ይቆያል እዚህ እናንተ ጋር። እሺ ከዛ ሁለተኛው ከተወገደ በኋላ ግን እነሱ አስክሬኑን እዛው ያስወግዱታል።
በመሀል ግን ያው እዚህ ድክም ካሉብን አስከሬኑ ወዴት ነው የሚሄደው? እኛ የት እንደሚወስዱት አናውቅም። እኛ አናውቅም። ሁለተኛውን ኩላሊት ካወጡ በኋላ ልጆቹ አይመጡ። አንድ ኩላሊት ሲቀር ብቻ ነው እናንተ ጋር የሚመጣው። በመሀል ድንገት እንደው ከደከመብን ምን እናደርጋለን? አሁን እየተግባባን ነው። ቀጥል። ተሰቃየው ከበደኝ እውነት። ቀጥል። ሲደክሙ ወደዛ ትልካላችሁ። መጨረሻ ላይ በቃ እንግዲያው ከአቅም በላይ ከሆነ ወደዛ አይደለም የምንልከው እኛ ከዚህ ከክልላችን ውጪ እናወጣና በቃ እናስወግዳለን። ይጣላሉ ማለት ነው። በህይወት አንድ ኩላሊት የተረፋቸው ሴት ነው። አንድ ኩላሊት የተረፋቸው እናስታመማቸዋለን። ደህና ሲሆኑ የሆነ ቦታ ሄደን ወስደን እንጥላቸዋለን። ያ ቦታ በግልጽ ይታወቃል። ስለሽ ሁሌ መስጥሊ የሆነ አንድ ኩላሊት የተረፋቸው የተለያየ ቦታ ነው ፖሊስ ምናምን እንትን ይላቸዋል። ቤተሰቦቻቸው የተለያየ ቦታ ነው የምንጥላቸው። በቃ አሁን በቃ እረፍት ላድርግ ውጣልኝ እባክህ። ጥያቄን አልጨረስኩም። በስነ ስርዓት መልስልኝ። እሺ እንዴት እስካሁን ይሄን ሁሉ ነገር ስታደርጉ የደረሰባችሁ ምንም አይነት ነገር የለም? እኛ እኮ እንጀራ ነጋዴ ነን። በምን አይነት መንገድ ነው እናስነቃ የምንችለው? እስከዛሬ አልተደረሰባችሁ። ዛሬ ደረስክብን አንተ። ምን ያክል ልጆቹ እንደዚህ ህይወታቸውን አበላሽታችኋል? እኔ እንጃ። በጣም ብዙ ልጆች። እኔ ቁጥሩን አላውቅም። ይሄን ያክል ጭካኔ ቆይ ከየት ነው ያመጣችሁት? ገንዘብ ማያደርገው ነገር ገንዘብ አታለለኝ። ይሄን ሁሉ ጭካኔ እህቴን እንደዚህ ነገር ውስጥ ከተትኳት። ነገ እኮ ልጅ ትወልዳለህ አይደል? ይሄን ሁሉ ጭካኔ ከየት ነው ያመጣችሁት? ምን አስጨከናችሁ ላልከን ነገር ማለት ነው። እኛ ያደግንበት ማህበረሰብ ቤተሰቦቻችን አንገላተው አሰቃይተው የኔን የሱን አባት ገለው ስንት ነገር አድርጎ እያሰቃዩን የሚኖሩ ሰዎች ነበሩ። እኛ ያንን እያየን ያንን ስቃይና መከራ እያየን ያደግን በረሃብና በጥማት እናታችን እኛ ለማሳደግ ብዙ መስዋዕትነት ትከፍላለች እና ብር ለማግኘት ነው የብዙ ህፃን ልጆችን ህይወት የምታበላሽ። ብር ለማግኘት ምን አለ መሰለህ፣ ብር ለማግኘት ብቻ ሳይሆን ምን አለ መሰለህ ነገረች አይደል? ውስጥስ ቢቆስል እሱ እንትን አይሆንም፣ ምክንያት ሊሆን አይችልም። ወንጀለኛ ነሽ። የህፃን ልጅ ህይወት ነው እያበላሻችሁ ያላችሁ። የኛስ ህይወት የኛስ እድገት እሺ፣ የኛስ መከራ እናታችን እኛን ለማሳደግ የስንት ሰው ፊት ገርፏታል። እና የህፃን ልጅ ህይወት እያበላሸሽ ነው። እኛ መከራ የኛም ያላባት እኛንም ያላባት አስቀርታ። አረመኔ ነሽ። ዝም በይ። ለመሳደብ አትችልም። ንገሩን አልቀረ ዝም ብትይ ይሻላል። ቀጥል አንተ። እሺ ምንድነው? እንግዲህ ትንሽ እንኳን ሴት ልጅ ነች። ትንሽ እንኳን አሁን እንኳን ልታዝንላት ይገባል። የህፃን ልጅ ህይወት እያበላሸሽ ነው ሴት ልጅ የምትሆነው። አሁንም ማለት በልጅነታችን ማለት ነው። አንዴ ይኸውልህ የኔን አባት ሲገሉት እናታችን ሌላ ሁለተኛ እንዴት ባላግብታ እኮ ነው። እንጀራ አባት እኮ ነው። እኔ በእንጀራ አባት ነው ያደኩት። ወንድሜ እየተገረፈ ሁለተኛ አባት ተብሎ አገባች እናታችን። ምክንያት ሊሆን አይችልም። አሰቃየኝ። አንተ በቦታው ስላልነበርክ እንጀራ ብለህ የጀመርከው እንጀራ ብለህ የጀመርከው የስንት ልጅ ህይወት ነው ያበላሸው። ገደሉብን። ታዲያ እንዴት እንኑር? አይገቡም። እንዴት እንኑር? ይሄን ነው ወንጀልህን ነው የምትኩራራበት? አይደለም፣ አልተኩራራሁበትም። ማጣቴ ምንም ማጣቴ ብሎ ነገር ገንዘብ ፍለጋ በቃ እዚህ ነገር ውስጥ ገብቻለሁ። ለምን እንደምኮራበት የብዙ ልጆች የህፃን ልጆችን ህይወት ነው ያበላሸው። የኛ ሲወት እሺ፣ አዝኛለሁ። ምንድነው የምታዝነው? አላልኩም፣ አዝኛለሁ። በቃ ዛሬም እያደረከው እኮ ዛሬም እኔ ባልደርስ እያደረከው ነው። ዛሬም ተይዛል። ልክህን ነው ማስገለጽ። ሁለታችሁ እኔ ምንም አላዘንኩም። ለምን እንዳላዘንኩ እሱ እንዴት ሆኖ እንዳደገ ነው ስለማውቀው። እኔ እንዴት ሆኜ እንዳደግኩ ስለማውቀው ሰማኛለህ። ምንም አልጸጸተኝም። ተይ የማረገው ነገር ወንጀል ትዕግስት ተይ። ህፃን ልጅ ላይ እንደዚህ እያደረግሽ ወንጀል ነው የማይጸጽትሽ። ትዕግስት ተይ። ስማ ምን እኔ ስመጣ ወደዚህ ስመጣ ምን እንደሆነ ታውቃለህ? ምን እንደሆነ ታውቃለህ? መንገድ ላይ ሁሉ ተደፍሬያለሁ። እሱ እነሱ የጭካኔያቸው ሌላ ነገር ብዙ ነገር ብዙ ነገር ደርሶብኛል። ሌላ ነገር በህግ መጠየቅ ትችላለሽ። አሁን በቃ ሄድልኝ። በህግ መጠየቅ ትችላለሽ። አይደለም እዚጋ የብዙ ልጆች ህይወት እያበላሻችሁ ነው ያላችሁ። ዝም በይ አሁን አንቺ። የቀረ ምን ያልነገርከኝ ነገር አለ? ምንም የለም። በቃ የሰዎቹ አድራሻ ይቀጥታ ይዤ እሄዳለሁ ሰዎቹ ጋር። እንግዲያው የምትጋፈጣቸው ከሆነ እንውጣ እባክህ። ምን አይነት ሰዎች ናቸው? እስኪ ስለነሱም ንገረኝ። በቃኝ። በደንብ አብራራኝ። እኔ ብሩም ይቀበኝ። ምን ሰዓት ነው ከነሱ ጋር የምትገናኙት? ለሊት አለ። እኔ በፈለኩኝ ሰዓት ለሊትማ ጭነቱ የሚመጣበት ሰዓት ነው ብላችኋል። እኔ በፈለኩኝ ሰዓት አገኛቸዋለሁ። አሁን ምን አገኛቸዋለሁ? እሱን አንተ ሳትለኝ ሳይሆን ራሴ እያዳፋ ወስደሃለሁ እዛ ድረስ። እሱን የሚያሳስበኝ ነገር አይደለም። በደንብ ጠይቀሃለሁ። ከናድራሻቸው ስንት ልጅ እንደዚህ እንዳደረጋችሁ
ምን ያክል የብር መጠን እንዳላቸው እናንተ ምን ያክል እንደሚከፈላችሁ በደንብ እሱን የሚከፈለን መረጃውን እንይዛለን። በቃ ብር በደንብ ይሰጡናል። እኔ ደግሞ ብዙ ነገር ስለደረሰብን ምንም ማዝነ ጉዳይ የለም በማዘን ደረጃ ከሄድክ ሲቀጥል ደግሞ ሰውየውን እናሳያለን። በቃ ታሳዩኛላችሁ በአግባቡ በደንብ ታሳዩኛላችሁ። እኛን ተወንና አሳይተን እንመለሳለን። እንሄዳለን ያላችሁት ነገር በሙሉ አዳምጠኝ። አይ ችግር የለውም እኔ ያሳያቸዋለሁ። ትሄዳለች ምንም እሷ እዚህ ምናምን ብሎ ነገር የለም። ሁለታችሁም ትሄዳላችሁ። የት ነው ምን ሁለታችሁም ቤቱን ታሳዩናላችሁ። ቀጣይ ምርመራችንን እንቀጥላለን ከነሱም ጋር ከናንተም ጋር። እንዴ ሁሉም ነገር እንትን አለላችኋለሁ ብላለን። ሁሉንም ነገር ታዲያ ብትነግሩኝ በነፃ መለቃችሁ ነው የመሰላችሁ እንዴ? ኧረ እባክህን ካሜራ እንደዛ አይደለም። በደንብ ሙሉ መረጃውን ይዘልኛል አይደለ እንዴ? የምን መረጃ እንዴ? ምር ያጠፋ መስሎት ቂል ወንጀለኛ ሙሉ መረጃውን ይዞታል። ቀጣይ ወደምንሄደው የምርመራ ክፍል በደንብና በስነ ስርዓት እንሄዳለን። የቀረ ነገር ካለ መናገር ትችላለህ። ያጋጨው ደግሞ ሙሉን አስወጣሃል። የቀረክ ነገር የለም። አሁንስ የቀሩ ወይ ለነገ ለከነገ ወዲያ የታሰቡ ልጆች የሉም? ሌላ የታሰቡ ልጆች የሉም ወይ? እናንተ ደብቃችሁ ያስቀመጣችሁት አጠፉ ብለህ ጉድ ሰራኝ። ሌላ ልጅ የለም ወይ? እየጠየኩህ ነው። አጠፉ ብለህ ጉድ ሰራኝ። ሌላ የደበቃችኋቸው ልጆች አሉ። የቀረ ነገር የለም አሉ። አሉ ግን ገና ትእዛዝ ናቸው። ገና ተመርጠው ፎቶ ምናምን አነሳለሁ ለሰውየው ልክለታለሁ። ከዛ እነዚህ ልጆች ፈልጋለሁ ይላል። እኔ ገና አድኜ ነው ይዤ የምመጣው። ገና ለማታ ለሌሊት ነው የታዘዙት። ታዛችኋል እንጂ እጃችሁ ላይ ሌላ ልጅ የለም። ምንም ነገር የለም። ያደረጋችሁት ሌላ የደበቃችሁት ነገር የለም። ምንም ነገር በቃ ነገርን እኮ ምንም ነገር የምናውቀው ነገር የለም። በቃ ስለዚህ እነዚህ ቆሻሾችን አስወጥተን ሌላውን ምርመራ ውጪ ብንጨርስ ይሻላል አይመስልህ? ወደ ፖሊስ ጣቢያ እሺ እሺ ነው እንደፈለክ አድርገኝ። እሺ እንግዲህ ቤተሰቦቻችን ያው ቅድም እንዳያችሁት ልጆቹንም ወደ ሐኪም ቤት ወስደናቸው እገዛ ተደርጎላቸዋል። ቤቱም ታሽጓል። ያው ለእናንተ ማስተላለፍ የምፈልገው መልእክት ያው ልጆችን ጥበቃ እንድታደርጉላቸው እንዲሁም የማይታወቅ ቦታ እንዲሁም ራሳችሁን የማታውቁት ቦታ ልጆችን ባለመላክ ራሳችሁን እንድትጠብቁ እንደዚህ አይነት የተለያየ ደግሞ ጥቆማ ካላችሁ ለእኛ ጥቆማ እንድትሰጡን ስንል አሳስባለሁ። ግን በተሻላችሁ መጠን ልጆቻችሁን ለመጠበቅ ሞክሩ። አመሰግናለሁ።